ኢትዮጵያ ያላዋቂ ፖለቲከኞች ስብስብ ናት። አብይ አህመድን የማላውቀውን ያክል ዘመነ ካሴ ያስፈራኛል። ይህን አሉ የተባሉት ብርሃኑ ነጋ ናቸው። የኢትዮጵያ ፖለቲካ የፈጠራቸው አራቱ ግለሰቦች አራቱ ተቃራኒ መንገዶች ቁልጭ ፍንትው ብለው ወደፊት ወጥተዋል። በአንድ በኩል ስልጣን ላይ የተቀመጠው ጠቅላይ ሚኒስትር አብይ አህመድ፣ በሌላ በኩል ጫካ ገብቶ የትጥቅ ትግል የሚመራው ዘመነ ካሴ፣ በስደት ሆኖ የሽግግር መንግስት አስፈላጊነትን የሚሰብከው ልደቱ አያሌውና ከበረሃ ወደ ሚኒስትርነት የመጣው ፕሮፌሰር ብርሃኑ ነጋ። እነዚህ ሰዎች በኢትዮጵያ ጣፈንታ ላይ የራሳቸውን አሻራ ለማሳረፍ ሲፍጨረጨሩ ኢትዮጵያ የጋራ መግባባት የራቀው መተማመን የጎደለውና ጥርጣሬ የነገሰበት የፖለቲካ ድራማ ውስጥ ተወጥራለች። ፕሮፌሰር ብርሃኑ ነጋ አብይ አህመድን እኮ አላውቀውም ሲሉ፣ በሌላ በኩል ደግሞ በህይወት የምፈራው ሰው ቢኖር ዘመነ ካሴን ነው ማለታቸውን አንድ ከሳቸው ጋር ጥብቅ ማህበራዊ መሰረት አለን ያሉኝ ምንጭ ተናግረዋል። ዘመነ ካሴ በበኩሉ ብርሃኑ ነጋ ለአማራ ህዝብ ለኢትዮጵያዊነትን ሊያስተምር አይችልም ሲል የጋራ መግባባት የተባለ ነገር የፖለቲካ መዝገበ ቃላት ውስጥ መጥፋቱን የሚያረጋግጥ ነው። የፖለቲካ ምሁራን፣ የታጠቁ ታጋዮችና የመንግስት ስልጣን የያዙ ሰዎች እርስ በርሳቸው በሚያደርጉት በዚህ ፍጥጫ ውስጥ የትኛው ነው እውነት? የትኛው ነው ሀገርን የሚያፈርስ የጥላቻ ትርክት? ፕሮፌሰር ብርሃኑ ነጋ በቅርቡ የኢዜማን ሊቀመንበርነት ሲለቁ የኢትዮጵያን ፖለቲካ በአንድ ከባድ ቃል ገለጹት። አላዋቂዎች የተሰበሰቡበት። ይህ ቃል ፕሮፌሰር ብርሃኑ በፖለቲካ ጉዟቸው ካዩት ከኖሩትና ካስተናገዱት መራራ እውነት የመጣ ነው። ያላዋቂነት ማዕከል የሆነው ፖለቲካ ሀገርን ወዴት ያደርሳታል? ዛሬ በዚህ ዘገባችን የዩጎዝላቪያና የሊባኖስ የውድቀት ጉዞ እየቃኘን ኢትዮጵያ የምትገኝበትን አደገኛ መስቀለኛ መንገድ እንፈትሻለን። እንደ ፕሮፌሰር ብርሃኑ ነጋና እንደ ዘመነ ካሴ፣ እንደ ልደቱ አያሌው ያሉ ሰዎች በየፊናቸው ሲጎተቱ ሀገሪቱ የት እየሄደች ነው? የፖለቲካ አዋቂነት ሲጠፋ የሀገር ህልውና መቼ ነው የሚያበቃው? ይህ ዘገባ የፖለቲካውን ውስጥ ታሪክ፣ የሰዎችን አስተሳሰብና ለኢትዮጵያ ውድቀት እየተዘጋጀ ያለውን የጥፋት መድረክ ይተነትናልና እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። በተለያየ ጊዜ ድርጅቱን ከውስጥም ሆነ ከውጭ ለማፍረስ የሞከሩ አካላት አንዳንዶቹ በሚገርም ሁኔታ ለምን እንደኛ ብሔረተኛ አልሆናችሁም? ስለዚህም ለምን ፓርቲያችሁን መሰረታዊ እምነትና ፕሮግራም ቀይራችሁ እንደኛ ዘረኛ አልሆናችሁም? የኢትዮጵያዊነት ስሜት ካልሞተ ዘረኛነት አይለመልምም። ስለዚህ ኢትዮጵያዊነት ላይ የተመሰረተን ፖለቲካን መጀመሪያ ማጥፋት አለብን በሚል ነው። የኢትዮጵያ ፖለቲካ አላዋቂዎች የተሰበሰቡበት ነው። ይህን ከባድ ቃል የተናገሩት ተራ ታዛቢ አይደሉም። ግማሽ የህይወት ዘመናቸውን በኢትዮጵያ ፖለቲካ ጠመዝማዛ መንገድ ላይ ያሳለፉት ፕሮፌሰር ብርሃኑ ነጋ ናቸው። ሰውየው በቅርቡ መጋቢት 2018 ዓ.ም ድርጅታቸው የኢትዮጵያ ዜጎች ለማህበራዊ ፍትህ ባደረገው አስቸኳይ ስብሰባ ለ7 ዓመታት የቆዩበትን የፓርቲ መሪነት ስልጣን አስረክበዋል ወይም ተነስተዋል። ስልጣናቸውን ለወጣቱ ኢዮብ መሳፍንት ካስረከቡ በኋላ የተናገሩት ይህ ቃል የኢትዮጵያን ፖለቲካ ስረ መሰረት የሚፈትሽ ነው። ፕሮፌሰር ብርሃኑ የኢትዮጵያን ፖለቲካ መልክና ገጽታ በየዘመናቱ በቅርበት ያውቁታል። እሳቸው ከአብይ አህመድ በስተቀር ዘመነ ካሴንም፣ ልደቱ አያሌውንም፣ መለስ ዜናዊንም፣ ኢሳያስ አፈወርቂንም ያውቋቸዋል። አብይ አህመድን እኮ አላውቀውም ብለዋል ተብለውም ይታማሉ። ዳሩ ግን ሚኒስትር ናቸው። በህይወታቸው የሚፈሩት ሰው ደግሞ ዘመነ ካሴን እንደሆነ ጥብቅ ማህበራዊ መሰረት አለን ያሉን አንድ ምንጭ በግልጽ ተናግረዋል። በ1997ቱ ምርጫ የቅንጅት ቁልፍ ሰው በመሆን በሰላማዊ የፖለቲካ ማዕበል ፈጠሩ። ከዚያም ተከሰው ወደ ማረሚያ ቤት ወረዱ። በኋላም ሰላማዊ ትግል አያዋጣም ብለው ግንቦት 7ን መስርተው በረሃ ገብተው ታጠቁ። በ2010 ዓ.ም ደግሞ የተደረገላቸውን የሰላም ጥሪ ተቀብለው ወደ ሀገር ቤት በመግባት በጠቅላይ ሚኒስትር አብይ አህመድ መንግስት ውስጥ የትምህርት ሚኒስትር ሆነው እያገለገሉ ናቸው። እኚህ ሰው በስደት ፖለቲካ ተስፋ ቆርጦ የሚንከራተተውን እንደ ልደቱ አያሌው ያለውን ፖለቲከኛ፣ የፋኖን ትጥቃዊ ትግል የሚመራውን እንደ ዘመነ ካሴ ያለውን ታጣቂ፣ እንዲሁም የመንግስትን ቁልፍ ስልጣን የያዙትን ጠቅላይ ሚኒስትር አብይ አህመድን በቅርበት ያውቋቸዋል። የሁሉንም ጫፍና ባህሪ ካዩ በኋላ የተነፈሱት እውነት የፖለቲካ አላዋቂዎች ስብስብ የሚል ከሆነ ጥያቄው ሀገር አላዋቂ ፖለቲከኞች ሲገጥሟት ምን ትሆናለች የሚለው ይሆናል። በፖለቲካ ውስጥ አላዋቂነት ወይም ፖለቲካል ኢግኖረንስ ማለት ማንበብና መጻፍ አለመቻል ወይም የትምህርት ደረጃ ማነስ ማለት አይደለም። የኢትዮጵያ ፖለቲከኞች በብዛት የዶክትሬትና የፕሮፌሰርነት ማዕረግ ያጠለቁ ናቸው። የትምህርት ሚኒስትር ሆነው የትምህርትን ጥራት ለማሻሻል የሞከሩት ራሳቸው ፕሮፌሰር ብርሃኑም ራሳቸው ምሁር ናቸው። ታዲያ አላዋቂነቱ የቱ ጋር ነው? በጉዳዩ ላይ ግላዊ አስተያየታቸውን ጀባ ያሉን አንድ ርዕሰ ብሔር በፖለቲካ ውስጥ አላዋቂነት ማለት መቻቻልን አለማወቅ፣ የጋራ ሀገርን ከተቃራኒ ጎራ ጋር አብሮ መገንባት አለመቻልና እኔ ካልሞላሁት ይፍሰስ የሚል የዜሮ ድምር ወይም በፈረንጅ አንደበት ዜሮ ሰም ገም ፖለቲካ ውስጥ መዘፈቅ ነው። የኢትዮጵያ ፖለቲከኞች ችግር የእውቀት ሳይሆን የጥበብና የብስለት ማጣት ነው ይላሉ።
ኢዜማን የመሩት ፕሮፌሰር ብርሃኑ በሰላማዊ ፖለቲካ ውስጥ ገብተው ከመንግስት ጋር በመስራት ለውጥ ለማምጣት ቢሞክሩም የገዢው ብልጽግና ፓርቲ ተለጣፊ ሆናችኋል፣ ህዝብ ሲፈናቀል ዝም ብላችኋል የሚል ከባድ ትችትና ህዝባዊ አመኔታ ማጣት ገጥሟቸው ነበር። ይህ የሚያሳየው በኢትዮጵያ ፖለቲካ ውስጥ መካከለኛ መንገድ ወይም ሞዴሬት ፖለቲክስ ራሱ ምን ያክል ፈታኝ እንደሆነ ነው። አላዋቂ ፖለቲከኞች የተሰበሰቡበት መድረክ ስምምነትን እንደ ሽንፈት፣ ጽንፈኝነትን ደግሞ እንደ ጀግንነት ይቆጥረዋል። እንደ ፕሮፌሰር ብርሃኑ አባባል እንመነውና ሀገር አላዋቂና ብስለት በሌላቸው ፖለቲከኞች ስትመራ ምን ትሆናለች? የዓለም ታሪክ በርካታ ግልጽ ማሳያዎችን መዝግቦ እዚህ አድርሷቸዋልና እኛም እንመልከታቸው። በ1990ዎቹ መጀመሪያ ዩጎዝላቪያ የተባለችው ታላቅ ሀገር የፖለቲካ አላዋቂዎችና የብሔርተኝነት ቁማርተኞች መጫወቻ ሆነች። እንደ ስሎቦዳን ሚሎሶቪች ያሉ ፖለቲከኞች የህዝብን ስነ ልቦና በብሔር ትርክት ቀስቅሰው ወደ ስልጣን ለመምጣት ሲሞክሩ ሀገሪቷን ወደ ማያባራ የእርስ በርስ ጦርነት ከተቷል። አላዋቂ ፖለቲከኛ ሀገር ሲገጥመው የመጀመሪያ ሰለባ የሀገር አንድነትና የጋራ ማንነትን ያቀፈው ማህበረሰብና ያው ራሱ ማንነቱ ነው። ፖለቲከኞቹ የየራሳቸውን ብሔር አጥር እያጠሩ ሲሄዱ በመጨረሻም ሀገሪቱ ፈረሰች። ዩጎዝላቪያ በአንድ ወቅት የባልካን ልሳነ ምድር የቁንጅና ተምሳሌት የነበረች ታላቅ ሀገር 6 ሪፐብሊካኖች ማለትም ሰርቢያ፣ ክሮኤሽያ፣ ቦስኒያ፣ ስሎቬኒያ፣ ማቄዶኒያና ሞንቴግሮን እንዲሁም ልዩ ልዩ ባህሎች፣ ቋንቋዎችና ሃይማኖቶችን በአንድ ጣሪያ ስር አቅፋ የያዘች አስገራሚ የህብረ ብሔራዊት ሞዴል ነበረች። ለዘመናት የተለያዩ ብሔሮች በሰላም አብረው የሚኖሩባት፣ በጋብቻ የተሳሰሩባትና ጠንካራ የጋራ ማንነት ወይም ዩጎዝላቭ አይደንቲቲ የዳበረባት ሀገር ነበረች። ነገር ግን በ1990ዎቹ መባቻ ለዚች ምድር የጨለማ ዘመን መነሻ ሆነ። ሀገሪቱን በጠንካራ መዳፍና በአንድነት መንፈስ አስተሳስረው ይዘው የነበሩት መሪዎች ሲያልፉ የፖለቲካ መድረኩ ባዶ ሆነ። ይህንን ክፍተት ለመሙላት ብቅ ያሉት ደግሞ ራዕይ ያላቸው ሀገር ወዳዶች ሳይሆኑ የፖለቲካ አላዋቂዎችና የብሔርተኝነት ቁማርተኞች ነበሩ። ከነዚህ የፖለቲካ ቁማርተኞች መሃል ጎልቶ የሚወጣው የሰርቢያው መሪ ስሎቦዳን ሚሎሶቪች ነበር። ሚሎሶቪችና መሰሎቹ አገርን በጋራ ራዕይ የማስተዳደር፣ ኢኮኖሚውን የማሳደግ ወይም የህዝቡንና ኑሮ ማሻሻል ፖለቲካዊ ጥበብ አልነበራቸው። ስልጣን ላይ ለመውጣትና ለመቆየት ያገኙት ብቸኛና አቋራጭ መንገድ የህዝብን ስነ ልቦና በብሔር ትርክት መመረዝ ነበር። ሚሎሶቪች የድሮ ታሪክ ቁስሎችን እየቆጠቆጠ መቀስቀስ ጀመረ። እናንተ ልዩ ናችሁ፣ ታሪካችሁ ተነጥቋል፣ በሌሎች ብሔሮች ተበድላችኋል፣ አሁን መነሳት አለባችሁ እያለ የጥላቻ ስብከቱን አጧጧፈ። ሚዲያዎች የየራሳቸውን ብሔር ልዕልናና የሌላውን ብሔር አጋንንትነት ሌትና ቀን መስበክ ያዙ። ያቺ የጋራ የነበረች ሀገር የእኛና የነሱ የትግል አውድማ ሆነች። አላዋቂ ፖለቲከኞች ሀገር ሲገጥሟት የመጀመሪያ ሰለባ የሀገር አንድነትና የጋራ ማንነት ነው የሚባለው እውነት በዩጎዝላቪያ ምድር ፍንትው ብሎ ታየ። ፖለቲከኞች በየራሳቸው ብሔር ዙሪያ አጥር ማጠር ጀመሩ። የጋራ የሆነው ነገር ሁሉ መፈረካከስ ጀመረ። ውጤቱም አብረው በልተው ጠጥተው ያደጉ፣ በሰርግና በሐዘን የተሳሰሩ፣ አጥር ለአጥር ተካፍለው የኖሩ ጎረቤቶች በጥርጣሬ መተያየት ጀመሩ። ትናንትና ወንድሜ ይባባል የነበረው የልብ ጓደኛ ዛሬ የጥላት ብሔር አባል ተብሎ ተፈረጀ። ፖለቲከኞች ስልጣን ለማግኘት ብለው የለኮሱት የብሔርተኝነት እሳት ከቁጥጥር ውጭ ሆኖ ሀገሪቷን ወደ ማያባራና ዘግናኝ እርስ በርስ ጦርነት ከተተ። ቦስኒያ፣ ክሮኤሽያ፣ ኮሶቭ የምድሪቱ አረንጓዴ ተራሮች በወንድማማቾች ደም ታጠቡ። በሚሊዮን የሚቆጠሩ ተፈናቀሉ። በመቶ ሺዎች የሚቆጠሩት ሕይወታቸውን አጡ። ዘግናኝ የዘር ማጥፋት ወንጀሎች በዚያች ምድር ተፈጸሙ። በመጨረሻም ዩጎዝላቪያ የተባለችው ታላቅ ሀገር ፈረሰች። በካርታ ላይ እንዳልነበረች ሆነች። በምትኩ በደም መፋሰስ የተወለዱት በጠላትነት የሚተያዩና በጥርጣሬ የሚኖሩ ትንንሽ ሀገራት ተፈጠሩ። የፖለቲካ አላዋቂዎች፣ ርዕያቸው አጭር የሆኑ የብሔርተኝነት ቁማርተኞች የስልጣን ኮርቻው ላይ ሲወጡ የሚያፈርሱት ተቋምን ብቻ ሳይሆን የህዝብን ስነ ልቦና፣ አብሮነትን፣ የጋራ ማንነትንና በመጨረሻም ሀገርን ጭምር ነው። የዩጎዝላቪያ መቃብር አላዋቂና ጽንፈኛ ፖለቲከኞች ለሀገር ምን ያክል አደገኛ እንደሆኑ የሚመሰክር የዘመናችን ትልቅ የታሪክ ማስታወሻው ቀዳሚ ገጽ ነው። ሊባኖስ ሌላኛዋ ማሳያ ነች። በሊባኖስ ሁሉም የፖለቲካ ቡድን የየራሱ ታጣቂና የየራሱ የውጭ ደጋፊ አለው። ፖለቲከኞቹ ሀገርን ከመገንባት ይልቅ የየራሳቸውን ቡድን ጥቅም ለማስጠበቅ ስለሚሰሩ ሀገሪቱ ጠንካራ ማዕከላዊ መንግስት አልባ ሆናለች። ቀድሞ የመካከለኛው ምስራቅ ፓሪስ እየተባለች በውበቷና በስልጣኔዋ ትታወቅ የነበረችው ይህች ሀገር ዛሬ የፖለቲካ ሽኩቻና የቡድንተኝነት ሰለባ ሆናለች። በሊባኖስ ምድር እያንዳንዱ የፖለቲካ ቡድን የየራሱ የሆነ የግል ታጣቂ ጦር አለው። ከዚህም አልፎ ከጀርባው የየራሱ አጀንዳ የሚያስፈጽምለትና የገንዘብና የጦር መሳሪያ ድጋፍ የሚያደርግለት የውጭ ሀገር ጠባቂ አበጅቷል። የሀገሪቱ ፖለቲከኞች የጋራ ቤታቸው የሆነችውን ሀገር ከመገንባትና የህዝባቸውን ህይወት ከመቀየር ይልቅ ሌት ተቀን የሚተጉት የየራሳቸውን የፖለቲካ መንደርና የቡድን ጥቅም ለማስከበር ነው። ሀገራዊ ርዕይ በቡድናዊ ጠባብነት ተውቷል። ብሔራዊ አንድነትን በውጭ ጌቶች ፍላጎት ተተክቷል።
ይህ የራስ ወዳድነትና ጉዞው የውጭ ኃይሎች መፈንጫነት ሀገሪቱን እጅግ አሳዛኝ ወደሆነ ውድቀት ማዕዘን ገፍቷታል። በዚህም የተነሳ ሊባኖስ ጠንካራ ማዕከላዊ መንግስት አልባ ሆናለች። ሀገሪቱ አንድ ወጥ የሆነ ህግና ስርዓት ከማስከበር ይልቅ እያንዳንዱ የፖለቲካ ኃይል የየራሱን ፊሽካ የሚነፋባት፣ የየራሱን ክልል የሚያስተዳድርባትና የየራሱን ህግ የሚያስከብርባት የተከፋፈለች ደካማ ሀገር ለመሆን ተገዳለች። ሊባኖስ የቡድን ጥቅም የሀገርን ጥቅም ሲወጥ፣ እንዲሁም የፖለቲካ ስልጣን ከሀገራዊ ራዕይ ይልቅ የውጭ ኃይሎች መጠቀሚያ ሲሆን አንዲት ሀገር እንዴት እንደምትከፋፈልና ጠንካራ መንግስት አልባ እንደምትሆን ለዓለም የምታሳይ ህያው የጥፋት ትምህርት ቤት በመሆኑ ረገድ ሁለተኛዋ ማሳያ ነች። በኢትዮጵያም በየአካባቢው የየራሳቸውን ታጣቂ የሚያሰማሩና በመንግስትነት ውስጥ ሆነው መንግስትን የሚያዳክሙ አላዋቂ አካሄዶች ኢትዮጵያን ወደ ሊባኖስ አይነት አዙሪት እንዳይከቷት ብዙዎች ይሰጋሉ። በተቃራኒው ደግሞ ሀገር የፖለቲካ አዋቂዎች ሲገጥሟቸው ምን እንደሚፈጠር እንመልከት። ኔልሰን ማንዴላ ከ27 ዓመታት እስር በኋላ ሲወጡ አክራሪ ጥቁር ደቡብ አፍሪካውያን የነጮች እንደሚፈልጉ ነበር። ነገር ግን ማንዴላ በፖለቲካዊ ብስለት የበቀል ፖለቲካን ትተው የእርቅ ኮሚሽን በማቋቋም ሀገሪቱን ከልቂት ታደጉ። አዋቂ ፖለቲከኛ የህዝብን ጊዜያዊ ስሜት የሚያራግብ ወይም ፖፑሊስት ሳይሆን መሪና ርቆ አሳቢ ነው። የኢትዮጵያ ፖለቲካ ያጣው ይህንን ማንዴላዊ ጥበብ ነው። ታሪክ በውስጡ ሁለት አይነት መሪዎችን ይደብቃልና እንመልከታቸው። አንደኛው በህዝብ ቁጣ ማዕበል ላይ ተንሳፎ የጥላቻን ነበልባል የሚያቀጣጥል ፖፑሊስት ሲሆን፣ ሁለተኛው ማዕበሉን ተጠቅሞ ወደ መረጋጋት የሚመራ አርቆ አሳቢ መሪ ነው። ከሁለቱ መካከል ያለው ልዩነት የሚፈተነው በወሳኝ የለውጥ ሰዓታት ብቻ ነው። ኔልሰን ማንዴላ ለዚህ ፈተና የተራመዱበት መንገድ የዓለምን ታሪክ የለወጠ ነው። ማንዴላ ከ27 ዓመታት በጨለማ እስር ቤት ሲወጡ አገሪቱ በደም ለመታጠብ የተዘጋጀች ትመስል ነበር። ለዓመታት በአፓርታይድ ሲጨቆኑ የኖሩ አክራሪ የደቡብ አፍሪካ ጥቁሮች የነጮችን ደም የሚጠይቅ የበቀል አጀንዳ አንግበው ነበር። ህዝቡ በቁጣው ልቅ ምላሽ ይፈልግ ነበር። ነገር ግን ማንዴላ በፖለቲካ የብስለት ማማ ላይ ቆሙ። የዚህን ጊዜያዊ ስሜት ተገዥ ከመሆን ይልቅ ታላቁን የሰላም መንገድ መረጡ። የበቀል ካርድ በመጣል የእርቅና የእውነት ኮሚሽን በማቋቋም ሀገሪቱን ከልቂት አፋፍ ታደጓል። ማንዴላ ለደቡብ አፍሪካ የሰጡት ስጦታ ነጻነት ብቻ አልነበረም፣ አብሮ የመኖር ጥበብን ጭምር አበርክተዋል። ዛሬም የኢትዮጵያ የፖለቲካ ሜዳ በጩኸትና በብጥብጥ የተሞላ ነው። የፖለቲካ አዋቂዎች መሆን ሲገባቸው አብዛኞቹ የስሜት ነጋዴዎች ሆነዋል። ህዝብን ለማስተባበር ከማሰብ ይልቅ ያለውን ቁጣ አራግቦ በስልጣን መሰላል ላይ ለመውጣት መጣርም የዘመኑ ፋሽን ነው። የኢትዮጵያ ፖለቲካ ትልቅ ድክመት የሚታየውም እዚሁ ላይ ነው። አንድ መሪ የህዝቡን ስሜት ከማባባስ ይልቅ ስሜቱን ተቆጣጥሮ ወደ በጎነት የመቀየር ግዴታ አለበት። ሆኖም እኛ ዘንድ መሪዎች የህዝብን ቁጣ እንደ ነዳጅ ተጠቅመው እሳት ለኩሰው ሀገሪቱን ወደ አመድነት የሚቀይሩ እንጂ እንደ ማንዴላ ቁስል የሚገነቡ አርቆ አሳቢዎች አይደሉም። ፖለቲካዊ አዋቂነት ማለት ጠላትን በማጥፋት ሳይሆን ልዩነትን በማስተናገድ የሚረጋገጥ ነው ያሉን አንድ ምንጭ ማንዴላ ያስተማሩት ትምህርትም ቀላል ግን ከባድ ሚዛን ነው ይላል። እውነተኛ መሪነት ማለት የራስን የበቀል ስሜት ገድሎ የሀገርን ህልውና የሚያድን ሰላማዊ መንገድ መክፈት ማለት ነው። ኢትዮጵያ ዛሬ የምትፈልገው የጥላቻ ድምፅን ከፍ የሚያደርጉ ሳይሆኑ እንደ ማንዴላ የፍቅርንና የእርቅን ቋንቋ በመናገር የህዝብን ቁስል የሚጠግኑ መሪዎችን ነው። ጥበብ የሌለበት ፖለቲካ ለሀገር ህልውና ትልቁ ስጋት ነው የሚሉትም የዚያኑ ያክል ተበራክተዋል። ፕሮፌሰር ብርሃኑ ነጋ የተናገሩት የአላዋቂዎች ስብስብ በተግባር ሲታይ ምን ይመስላል የተባለም እንደው የኢትዮጵያ ወቅታዊ ሁኔታ እጅግ የተወሳሰበ ነው። በአንድ በኩል መንግስት የብልጽግናና የኮሪደር ልማት እያለ ከተሞችን ሲያፈርስና ሲገነባ፣ በሌላ በኩል ደግሞ እንደ አማራና ኦሮሚያ ባሉ ሰፊ ክልሎች ውስጥ የትጥቅ ግጭቶች ቀጥለዋል። እንደ ዘመነ ካሴ ያሉ የፋኖ አመራሮች የህልውና አደጋ ተጋርጦብናል በማለት የትጥቅ ትግሉን አማራጭ አድርገዋል። እንደ ልደቱ አያሌው ያሉ አንጋፋ ፖለቲከኞች በስደት ሆነው የሽግግር መንግስት ካልተመሰረተ ሀገር ትፈራርሳለች እያሉ ይሞግታል። ፕሮፌሰር ብርሃኑ ነጋ ደግሞ ከመንግስት ጋር በመሆን የትምህርት ስርዓቱን ለማስተካከል ሲሞክሩ የፓርቲያቸው ደጋፊዎች ሳይቀሩ ከገዢው ፓርቲ የጭቆና በትር ጋር ተባብረዋል በማለት ነቅፈዋቸዋል። ሀገር አላዋቂ ፖለቲከኞች ሲገጥሟት ተቋማት ይፈርሳሉ። ፍትህ፣ ፖሊስና መከላከያ የሀገር ሳይሆኑ የፖለቲከኞች መሳሪያ ይሆናሉ። ኢኮኖሚም ይደክማል። ፖለቲካው ባለመረጋጋቱ የውጭ ኢንቨስትመንት ይሸሻል። የኑሮ ውድነት ዜጎችን አንገት ያስደፋል። ህዝብም ይከፋፈላል። ፖለቲከኞች የራሳቸውን ድክመት ለመሸፈን የብሔርና የሃይማኖት ካርድ ይመዛሉ። እግል የሚባል ብሔር ሊያጠፋ ነው የሚል ፍርሃት ፖለቲካው ይነግሳል። ፕሮፌሰር ብርሃኑ ነጋ አላዋቂዎች ሲሉ የገለጹት ይህንን ይሆን? ሁሉም የየራሱን እውነት ይዞ የሌላውን እውነት ለማድመጥ ፈቃደኛ ያልሆነበት የፖለቲካ መድረክ የዚህች ሀገር ትልቁ ፈተና ነው። የኢዜማው መስራች ፕሮፌሰር ብርሃኑ ነጋ ስልጣናቸውን ሲለቁ ራሴን በአዲስና ወጣት መሪዎች ለመተካት ቃል ገብቼ ነበር ብለዋል። ፓርቲያቸው መጋቢት 2018 ባደረገው ስብሰባ ወጣቱን ኢዮብ መሳፍንት በሊቀመንበርነት መርጧል። ይህ አንድ ተስፋ ነው። አሮጌው ትውልድ በቂምና በጥርጣሬ የታጠረ የፖለቲካ ትውልድ መድረኩን ለአዲስ አስተሳሰብ ማስረከብ አለበት። ዘመነ ካሴ እንዲለው አዲስ ትውልድ፣ አዲስ አስተሳሰብና አዲስ ተስፋ ኢትዮጵያ ያስፈልጋታል።
የኢትዮጵያ የፖለቲካ አዋቂዎች የተሰበሰቡበት ሆኖ ከቀጠለ ሀገሪቱ የዩጎዝላቪያን የውድቀት ጽዋ ከመቅመሷ ወይም እንደ ሊባኖስ ማለቂያ በሌለው አዙሪት መሽከርከሩ አይቀርም። ነገር ግን አሁን ያለው ትውልድ ከታሪክ ተምሮ የዜሮ ድምር ቁማሩን ትቶ በመከባበርና የጋራ ሀገር በመገንባት ላይ ካተኮረ ኢትዮጵያ ከገጠማት ፈተና መውጣት ትችላለች። ልደቱ አያሌው ቢሰደድም፣ ዘመነ ካሴ ጫካ ቢገባም፣ አብይ አህመድ ቤተ መንግስት ቢቀመጥም፣ ብርሃኑ ነጋ ከትጥቅ ትግል ወደ ሚኒስትርነት ብቅ ቢሉም በመጨረሻ ሁሉም የሚጋሩት አንድ እውነት ነው። ፖለቲካው የብስለት ካልሆነ ሀገሪቱ የሁሉንም ውድቀት እኩል ታስተናግደዋለች። አላዋቂ ፖለቲከኞች ሀገር አያፈርሱም። ሀገርን የሚያፈርሱ የአላዋቂዎች ጫጫታ እንደ እውነት ተቀብሎ የሚነዳው ስርዓት ነው ያሉን አንድ ተንታኝ ፕሮፌሰር ብርሃኑ እንዳሉት የኢትዮጵያ ፖለቲካ የአላዋቂዎች ስብስብ ከሆነ መፍትሄው አንድና አንድ ብቻ ነው። መድረኩን በእውቀት በብስለትና በእውነተኛ አገር ወዳድነት የሚያበሩ አዋቂዎች መረከብ አለባቸው በሚል ሀሳባቸውን ቋጭተዋል። የተከበራችሁ የበራፍቱ ቤተሰቦች በያላችሁበት ዓለም ሰናይ ጊዜ እየተመኘን በዚህ እንሰናበታለን።